እባክህን ፍጹም እኔ ላስቸግርህ የመምህርነት ግዴታ ሙያ የሚያስገድደኝ ስለሆነ እንተ ለህዝብ ሁሉ እንድታሳውቅልኝ ነው የምትፈልገው። ይሄን ጉዳይ አብሮ ማየት አለበት መምህር ዳንኤል። ዳኒ ወይ ፍፄ እንደምን አለ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እባክህ እንደው ዛሬ በቃ ለአስቸኳይ ጉዳይ ፈልጌህ ነው። ዛሬ ነው? ዛሬ ብቻ ሳይሆን አሁን በእናትህ ዳኒ እንደምንም ብለህ እንደው ኢየሱስ ዛሬ ይሄንን እዚህ ሳይ በጣም ነው ደስታ የተሰማኝ። በጣም ኮርቼ ባለ ጀግና እኔ እጅግ በጣም ይደነቀኝ። መጽሐፍት ላይ የምናውቃቸውን ኮንሰፕቶች እንደዚህ ወርደው ደግሞ ስታያቸው ደግሞ ደስ ይላል እና እውነትም ኢትዮጵያ ተስፋ አላት። እባክህን ፍጹም እኔ ላስቸግርህ የመምህርነት ግዴታ ሙያ የሚያስገድደኝ ስለሆነ እንተ ለህዝብ ሁሉ እንድታሳውቅልኝ ነው የምትፈልገው። ሚዲያችሁ በዚህ እንደሚተባበር አውቃለሁ። ቀን የሆነና ህዝብን የሚያነቃ ሚዲያ ስላላችሁ ይህ ለእናንተ የሚገባ ፕሮግራም ነውና መታችሁ ተመልከቱ። የምንገኘው አቃቂ ቃሊቲ ኢትዮ ጃፓን ትምህርት ቤት ነው። በአስቸኳይ መታችሁ ማየት ያለባችሁ ጉዳይ አለ ተብለናል። ጉዳዩ ምንድነው ብለን ስንጠይቅ አልነግራችሁም፣ መታችሁ ማየት አለባችሁ፣ መላው የኢትዮጵያ ሕዝብ ማየት ያለበት አንድ ጉዳይ አለ ተብለን በከፍተኛ ጉጉት መተናልና እንግዲህ እኔም አመሰግናለሁ። እንደምትመጡ ተስፋ አደርጋለሁ። እሺ መምህር፣ እሺ እኛም የጠራን መምህር ስለሆነ አክብረን ጉዳዩ መቼም የኢትዮጵያን ሕዝብ የሚመጥንና የሚጠቅም ነው ብለን ስላሰብን ገስግሰን አቃቂ ቃሊቲ ኢትዮ ጃፓን ትምህርት ቤት ተገኝተናል። የኢትዮጵያ ሕዝብ ማየት አለበት የተባለው ጉዳይ ምንድን ነው? አብረን እናያለን። አብራችሁን ቆዩ። መምህር እንደምን አለሽ? እንደምን አለ? ደህና ነሽ ወይ? እግዚአብሔር ይመስገን። እንኳን እንደምን አለሽ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ቃሌን አክብረሽ ስለመጣ ደስ ብሎኛል። የሚገርም ካልመጣችሁ ብለሽ በቃ ምን ላችሁ ትችላለህ። ደህና ነሽ ወይ? ማን እንበል? መምህር ታዳነች አበበ ይባላል። መምህር አልደረስንም ወይ? ይሄው እየደረስን ነው። ይሄው ግቢ ውስጥ ገብተናል። ምንድነው የኢትዮጵያ ሕዝብ ማየት ያለበት ነገር? ሁሉም መመልከት ያለበት ጉዳይ ነው አላልኩም? ስለዚህ እየሄድን አይሻልም? ፍፄ ተከተለኝ። አትቸኩልም? ደርሰናል። የተወደዳችሁ ተመልካቾቻችን ከመምህር አዳነች ጋር ነው የምንገኘው። እንግዲህ ሰርፕራይዙ ምንድነው? የኢትዮጵያ ሕዝብ ማየት አለበት የተባለው ጉዳይ ምንድነው? ልናይ እንግዲህ ሶስተኛ ፎቅ ላይ ነው የምንገኘው። አንድ ይቀረናል። መምህር እንቀጥል? እንቀጥል። አንድ ይቀረናል። አንድ ነው የቀረ። መምህር አልደረስንም? ደርሰናል። እሺ፣ የት ነው? ይሄው ሁሉም የኢትዮጵያ ሕዝብ ላይ ይገባል ያልኩ ልጅ ይሄ ነው። የሰራቸውን ስራዎች መመልከት እንችላለን። ተዋወቀ። ሀብታሙ እንደምን አለ? እንዴት ነህ? ሰላም ነው ወይ? እንደምን አለ? የእናንተንም ንቁ ሚዲያ በስነ ስርዓት ዩቲዩብ ላይ ምናምን እከታተላለሁ። ታይዋለኛ ዩቲዩብ? አዎ እከታተላለሁ። እንዲሁም ቲቸር ዳንኤል ያቀረባችሁትን በደንብ አይቼዋለሁ። በይበልጥ የእሱን ቪዲዮ በደንብ አይ ነበረ። አዎ ደጋግሜ አይቼዋለሁ። በጣም ነው የማደንቀው። ያው ከህይወቱ ምናምን አነሳስ ከኔ ጋር የተወሰነ ስለሚያያይዘው ያው በሱ የህይወት ታሪክ ነው እየተበረታተው እዚህ ጋር የደረስኩትኝ። ስለዚህ መምህር ዳንኤልን ትወደዋለህ? ታደንቀዋለህ? አዎ በጣም ነው የምወደው መምህር ዳንኤል። ከሁሎችም ይለያል በጣም በእውነት። እንግዲህ ዛሬ የኢትዮጵያ ሕዝብ ማየት አለበት የተባለው ነገር ምንድን ነው? እንግዲህ አንተን አግኝተናል፣ ያው አንተን አይተናል። ምንድን የምታሳየን ነገር?
ዛሬ ማሳያችሁ በአጠቃላይ ከ6ኛ ክፍል ከ4ኛ ክፍል ጀምሮ የሰሯቸው በጣም ብዙ ትልልቅ ማሽኖች ነበሩ። ማሽኖች ማለት ትልልቅ አሁን 17 ዓመት ይልጃለሁ። የካቲት 24 በ17 ዓመት ላይ ማሽን ሰርታል? አዎ ማሽኖችን ሰርቻለሁ። ከማየታችን በፊት አንዴ ተመልሼ እመጣለሁ። ትንሽ ጠብቁኛላችሁ? ጠብቃለሁ። መጣሁ። ትንሽ ደቂቃ። መምህር ዳንኤል የሚያደንቅ ሰው ተገኝቷል። መምጣት አለበት። ይህን ጉዳይ አብሮ ማየት አለበት መምህር ዳኒ። ስሜ ሀብታሙ ደምስ ይባላል። ተማሪ ነኝ። እንዲሁም ጎን ለጎን የተለያዩ የፈጠራ ስራዎችን እሰራለሁ። የ9ኛ ክፍል ተማሪ ነኝ። ያው እኔ የምኖረው ከቤተሰቦቼ ከአባቴና ከእናቴ ጋር ነው እና ቤተሰቦቻችን የሚያስተዳድረው በዋነኝነት የገቢ ምንጭ የሚሆነው አባቴ ነው። አባቴ የሚሰራው ስራ የቀን ስራ ነው፣ ግንበኛ ነው። አንዳንዴ ኮንትራት ካገኘ ኮንትራት ይሰራል። እንዲሁም ግንበኛ አንዳንዴ ጆርናታም ካገኘ የሌሎች ረዳት ሆኖ በመስራት በሚያገኘው ብር ነው የምንተዳደረው። እንዲሁም እናቴ እንደዚሁ ከእሱ ጋር አብራ በመሄድ የእሱ ኮንትራት የሚይዛቸውን ስራዎች እሱ በሚገነባበት ስት እሷ ደግሞ ከስር የተለያዩ የሲሚንቶ ልስኖችን ምናምን ትሰራ ነበር። ስራ አቁማለች እና አሁን ደግሞ የምንተዳደረው በእሱ ብቻ ነው። ዳኒ እንደምን አለ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እባክህ እንደው ዛሬ በቃ ለአስቸኳይ ጉዳይ ፈልጌህ ነው። እንደው አብረን ማየት ያለብን አንድ ጉዳይ አለና ዛሬ ነው። ዛሬ ብቻ ሳይሆን አሁን በእናትህ ዳኒ እንደምንም ብለህ እንደው እያስተማርክ መቼም አይሆንም። አሁን አይደለም ብታይ በእናትህ አንድ ኢምፖርታንት ጉዳይ ነው። እኔም ሳልሰማ ነው የመጣሁት። በቃ ሳትሰማ መምጣት አለብን። የት አካባቢ ነው? ወደ ቃሊቲ። አቃቂ ቃሊቲ ትደርሳለህ እባክህ። እሺ በቃ ዳኒ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ይቀበለዋል ልክ እንደመጣ አብረን የምናየው ነገር ስላለ ነው። እሺ መጣሁ። እሺ ዳኒ በጣም አሪፍ። መምህር ዳንኤል መገኘት አለበት። አንደኛ ልጁ መምህር ዳንኤልን ያደንቀዋል፣ ሁለተኛ ደግሞ መምህር ዳንኤል ደግሞ አስተማሪ ነው። የመምህር ዳንኤል መገኘት በጣም ያበረታተዋል ብዬ አምናለሁ። ሰው መምህር ዳንኤል እንደመጣ ይቀላቀለናል። አሁን ወደ ውስጥ ገብተን እንጀምርኛ ጉዳያችንን። ተመልካቾች አብራችሁን ቆዩ። እሺ ይሄኛው ምንድን ነው? ይሄኛው ማሽን 9 አይነት ተግባሮችን በውስጥ ይዟል። ይህም ማለት ደግሞ አለ ለምሳሌ አንተ አንድ እንጨት ቤት፣ ብረት ቤትና አልሙኒየም ቤት አንድ ላይ መክፈት ብፈልግ ይሄኛው ማሽን ካለ በቂ ነው ማለት ነው። አልሙኒየም ይቆርጣል፣ አልሙኒየም ይቆርጣል፣ ብረትም እንጨትም ሁሉንም ነገር ለመክፈት በአንድ ላይ የያዘ ነው። ወይ ሰለሞን ያለበት አራራቁ። እኔ ሰለሞን መጥቶ ባየው አሪፍ ነበር። በቃ ሰለሞን ድራዲስ አልሙኒየሙን ሁሉ ይቆርጥበት ነበር። አዎ ሰለሞንም አውቀዋለሁ በስነ ስርዓት። አዎ በእውነት አውቀዋለሁ ማለት የሆነ ሰዓት ቀርቦ ነበረ ከናንተ ጋርም ከፍጼ ጋር ካንተ ጋር ቲክቶክ ላይ ሲሰራ ያዋለው። ሌላ ደግሞ እሸቱ ላይ ነው ሲቀርብ የመጀመሪያ ጊዜ ታሪኩን ሲሰራ ነው ያየሁትኝ። ከሱ ታሪኮች ራሱ በጣም ብዙ ነገር ልምድ ወስጄበታለሁ። ካሰራሩ እዚህ ላይ የደረሰበትን ሂደት በማየት ነው ወርክሾፔንም የከፈትኩትኝ። ይሄንንም ልሰራ የቻልኩትኝ አንዱ እሱ ነው። በሰለሞን ምክንያት ነው። በሰለሞን ምክንያት ነው። ያውቃል። ይሄን አያውቅም። ተገናኝተን ካጠቁ አናውቅም። ጠብቀኝ አንዲሽ ጠብቀኝ። መጣ ሰለሞን ድራዲስ ሰለሞን እየመጣ ዛሬም አንጠራው ሰው የለም። በስመ አብ ይሄ ልጅ አደንቃለሁ የማይለው የለም። ሰው ሁላ ሲጠራ ነው የሚለው እዚህ ሰለሞን ድራዲስ። ፈጠራ ስራ ከጀመርኩ አጠቃላይ 7 የፈጠራ ስራዎችን ሰርቻለሁ። ወደ 7 የሚጠጉ የፈጠራ ስራዎችን ሰርቻለሁ። የመጀመሪያ ስራ የሆነ የውሃ ማሞቂያ ማሽን ነበረ 2013 ላይ የሰራሁት። ቀጣዩ ደግሞ የወተት ማናጫ ማሽን ነበር ሁለተኛው። በሶስተኛ ደረጃ ላይ ደግሞ የተንቀሳቃሽ በቤትም ሆነ ከቤት ውጭ እየወጡ መስራት የሚችሉባቸው የተለያዩ ተንቀሳቃሽ ወፍጮዎች ነበር የሰራሁትኝ። በአራተኛ ደረጃ ላይ ደግሞ ወደ 8ኛ ክፍል ስጠጋ የጥጥ መፍተያና ግራይንደር ትንሿን ማለት በእንጨት የተሰራች ግራይንደርና የጥጥ መፍተያ ሁለቱንም በአንድ አመት ልሰራ ችያለሁ። ይኸው በዚህ አመት ደግሞ 9ኛ ክፍል ላይ የግራይንደር ሌላኛው ያኛው 8ኛ ክፍል የሰራሁትን ግራይንደር ወደ 4 ስቴፕ አስጠግቼው ነበር በማሻሻል። እንዲሁም የስማርት ብላይንድ ስቲክ ላይ ስውራን እንዲሁም ተደራራቢ ችግር ላለባቸው የስማርት ብላይንድ ስቲክን ሰርቻለሁ። አሰልጣኝ ፍጹም ፍስሐ አንደበት ሰለሞን እንደምን አለ? እግዚአብሔር ይመስገን አማን ነው። በእናትህ ዛሬ ላስቸኳይ ጉዳይ ፈልጌህ ነው። ምን ነው እንተፈጠረ? እንደው የተፈጠረውን መናገር አልችልም። መምጣት አለብህ የሆነ ቦታ
አንድ በቃ ማየት ያለብህ ነገር አለ። በአካል መተህ ነው ማየት ያለብህ። እውነት ለመናገር እኔም ሳይነገረኝ የመጣሁት እባክህ እንድትመጣ ፈልጌ ነበር። የት ነው ያለው? አሁን እኔ ቦሌ ነው ያለሁትና የሆነ ስራ እየሰራሁ ነው። ቃሊቲ ነው ያለ ነው። ሶል ቃሊቲ ነው። በሆነ መንገድም ቢሆን አቆራርጠህ እባክህ። ቦሌ ቃሊቲ ምንም ማድረግ አንችልም። መገኘት አለብህ ሶል። አዎ በጣም እውነት አስቸኳይ ነው። ማየት አለብህ። እባክህ ሶል እንደምን ብለናል። አንድ ሰዓት ከምናምን ትሰጠኛለህ? በቃ እንዴ አልቆ አንድ ሰዓትማ አለቀስ ብለህ እባክህ ሶልና በቃ እንጠብቅሃለን። እሺ እግዚአብሔር እሺ ይበልህ። ጉሽ እንደተመለከታችሁት ልጁ ደግሞ እንዳጋጣሚ መምህር ዳንኤልን ያደንቃል፣ ሰለሞን ድራዲስን ያደንቃል። ዳንኤልና ሰለሞን እንደመጡ ጉብኝታችንን እንጀምራለን ማለት ነው። አብራችሁን ቆዩ። ከህይወት ሂደታቸው ከተማርኩት የድራዲስ አስተዳዳሪ ሰለሞንና የፊዚክስ አስተማሪ የሆነው ዳንኤል እንደ ሮል ሞዴል ወስዳቸዋለሁ። የተወደዳችሁ ተመልካቾቻችን ሰለሞን ድራዲስ ቲሸር ዳኒ ደርሰውልናል። እስኪ ድረስ ስትለኝ በጤናው ነው ፍፄ እንዲህ ሊለኝ አይችልም ብዬ ነው። እግዚአብሔር ስራዬን እንዳለ አቁሜ ነው የመጣሁት። ትምህርት ቤት ስንገባ ደህና ነው የሚል ዳኒስ እኔም ልቤ በጣም ነው የመጣው። አዎ ድረስ ነው የተባልከው? ድረስ ነው የተባልኩት። እንደ መርዶ ነጋሪ ነው አጣርተን የጠራናቸው። ክቡራትና ክቡራን እንግዶቻችን ተገኝተዋል። የኢትዮጵያ ሕዝብ ማየት ያለበት ነገር አለ ተብለን ልናሳይ ደረስን። ስንደርስ ደግሞ ልጁ ሰለሞንና መምህር ዳንኤልን አደንቃለሁ ሲል አሯሩጠን አምጥተናል። ኢየሱስ አሁን እንገባና እንጎበኛለን ማለት ነው። ዝግጁ ናችሁ? አደንቃለሁ። አብረን እንጎበኛለን። 500 ሺህ ብር ሊሸልም ነው። ሁላችሁም እዚህ ስለመጣችሁ እናመሰግናለን። አንቂ አንደበቶች ተመልሷል። ለአሸናፊው 500 ሺህ ብር ሊሸልም ነው። በዚህ ውድድር ሁለተኛና ሶስተኛ ለወጡም ሽልማት ተዘጋጅቷል። የጠበቅን ያለነው ኢትዮጵያን የሚያነቃቃ ሰው። በዚህ ውድድር ለመሳተፍ ሰዎችን የሚያበረታታ የሚያጀግንና የሚያነቃቃ የ3 ደቂቃ ንግግር በድምፅ ቀድተው በማዘጋጀት ከስር ባለው ቁጥር በቴሌግራም ብቻ ይላኩልን። ከማህበረሰባችን፣ ከትምህርት ቤታችን፣ ከጓደኞቻችን፣ ከተለያዩ ሰዎች ተገንብተናል። መቀስቀስ የማንቃት ኃይልሽ እኔ እንደምለው እንደ አላርም ጮህ አይደለም። ታዳጊ ህፃናትና አካል ጉዳተኞች በዚህ ውድድር ላይ ሲሳተፉ ማበረታቻ ሽልማት ያገኛሉ። አንድ እግሬን አጥቼ ምን ብዬ ሰው ፊት እቆማለሁ የሚሉ ነገሮች ሁሉ ይመጡባቸዋል። ነገር ግን ምንድነው የምታስቡት? እችላለሁ። የምዝገባ ጊዜ እስከ ግንቦት 21 ብቻ ስለሆነ ፈጥኖ ይመዝገቡ። አስተውሉ፣ ሯጮች ብዙውን ጊዜ ለመሮጥ ልክ እንዲህ ሲሉ ሊወድቁ አይደለም፣ ሊስፈነጠሩ፣ ሊበሩ፣ ሊይዙ ነው። አንቂ አንደበቶች ምርትና አገልግሎትን እንዲሁም ብራንድን ለማስተዋወቅ እጅግ በጣም ምቹና የሰጠ ነው። ባንኮች፣ የቴሌኮም አገልግሎት አቅራቢ ድርጅቶች፣ የለስላሳና የውሃ አምራቾች፣ ሪል ስቴቶች እንዲሁም ሌሎችም ድርጅቶች ኑ አብረን እንስራ። የአንቂ አንደበቶች የጎልደን ደረጃ ስፖንሰር ነው። ድርጅታችሁን በምን መልኩ ለማስተዋወቅ እንዳሰብን ቢሮአችሁ ድረስ መተን እናቀርባለን። ደውሉልን። አንቂ አንደበቶች የእርሶ የኔ የሁላችንም ፕሮግራም ነው። እኔ ግን መወዳደር አልችልም። እርሶ ምን ይጠብቃሉ? አንቂ አንደበቶች ላይ ስትወዳደሩ ራሳችሁ ለኢትዮጵያ ሕዝብ ታስተዋውቃላችሁ፣ ብራንዳችሁን ትገነባላችሁ። ካሸነፋችሁ ደግሞ 500 ሺህ ብር ትሸለማላችሁ። እንዳትረሱ። ሁለተኛና ሶስተኛ የወጡም ይሸለማሉ። አንቂ አንደበቶች ተመልሰዋል። ተመዝገቡ። ኢትዮጵያ ትልቅ ናት፣ ትልቅ ትሆናለች፣ ታላቅነት ይገባናል። የህንፃው ጥበብ የተገለጠው ትጉህ ታታሪ አያውቅም ድካም። ዘመን ሲሻገር ሳይከተብ አይረካም። የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ። የቤቱ አድባር የህንፃው ዋርካ ትራዲስ ኢንጂነሪንግ
ሀብታሙ ማንን ይዤልህ እንደመጣው አላየህም? ሀብታሙ ግቡ እባካችሁ። ተማሪ ሀብታሙ ይባላል። እንዴት ነህ? ደስ ብሎኛል ስላየሁ። ተማሪ ሀብታሙ እንዴት ነህ? ገምተህ ነበር? ቲክቶክ በጣም እንግዲህ ወዳቸዋለሁ ያልካቸው ሰዎች በአካል ይዘን ልመተናል። ምን ተሰማ? አረ መጥቷል። ንካ መጥቷል። እኔም በጣም ደስ ብሎኛል ስለመጡ። ድንገት የጠራናቸው እንግዲህ ስራቸውን ተሳተም መቁረጫውን ጥለው እሱ መቁረጫውን ጥለው እሱ ቾኩን ጥለው ነው የመጡት። ስለመጡ ደስ ብሎኛል። ምን እንደምታሳየን ነገር እባክህ። የሰሯቸው ማሽኖች አሉ። ይችኛዋ ማሽን የተሰራችው ሰለሞን የሆነ ሰዓት ላይ እሸቱ ላይ ቀርበ እንትን ባልክበት ሰዓት ያንን ህይወት ታሪክ ላይ ምናምን ባዩዋቸው ከዛ የዛን ጊዜ ማሽኖችን ይሰራ ነበር። ግን ሀሳብ የመጣልኝ ለምን ቆየ እነሱን ድካም ቀለል ለማድረግ በቀላሉ ስራ እንዲጀምሩ ያው አንተ ማሽኑን ገዝተን የጀመርከው ማሽኑን ሰርተው ራሳቸው ሰርተው ከሚወዳድቁ ነገሮች አግኝተው ሰርተው ስራ እንዴት መጀመር የማይችሉ ምናምን ብዬ በእንጨት ነበር የሰራሁት። እንጨቷ እስከ ከተማ ድረስ ተወዳድሬ አዳነች አቤቤ ወደው ምናምን መጣ። ከዛ ሀገር አቀፍ ላይ እንደ ድንገት ተደወለልኝ። ሀገር አቀፍ ላይ ይችኛዋን ማሽን ይዤ ተወዳደርኩኝና አሸነፍኩኝ። ያኔ በጣም አቅም ስለሌላ ስለነበረ እንጨት ብቻ ነበር መቁረጥ የምትችለው። ከዛ ደግሞ ይሄኛው እቺ መቁረጫ ነች ማለት ነው። ይችኛው ነው ይችኛው እንጨት ነበር የምቆርጠው። ፐርፌክትም አይደለችም ማለት እዛ ላይ በጣም ብዙ ትልልቅ ሰዎችን ማግኘት ችዬ ነበር። ሀገር አቀፉ ላይ አስተያየት ምናምን ተቀበልኩኝ። ከዛ ለምን አንድ ሰው እንጨት ቤት፣ ብረት ቤትና አልሙኒየም ቤት በአንድ ላይ ከፍቶ ሁሉንም ማሽን በአንድ ላይ አታርግላቸውም የሚል ሀሳብ ምናምን መጣልኝ። ከዛ ሰለሞንን እንጨት ቤት ተስከፍተው ከዛ ይሄኛው ማሽን አጠቃላይ 9 ማሽኖችን የያዘ ነው። የትኛው? ይሄኛው 9 ተግባራቶችን ያዘ። 9 ተግባር ያዘ። 9 ተግባር ማለት ነው። መልቲ ፐርፐዝ ነው። የመጀመሪያው ምንድነው? እዚህ ጋር ስታንሸራተተው እንጨት ተሰነጠቀበታለህ። ትልልቅ ኤምዲፎች ሊሆን ይችላል መሰንጠቅ ትችላለህ። ሁለተኛ ደግሞ አልሙኒየም ፓኔሎችን ምናምን ለመሰንጠቅ ይሄንን ትጠቀምበታለህ። 2 ተግባር እዚህ ጋር ማለት ነው። ከዛ ቀጣዩን ተግባር ደግሞ እዚህ ጋር ነቅዬ 3 ከቶፍ ማሽኖችን በውስጡ ይዛል። የአልሙኒየም የብረትና የእንጨት ማለት ነው። እዚህ ጋር እንደምታያቸው 30 ዲግሪ እና 45 ዲግሪ ነው እየተቆረጡ አይደለ? ብረትና አልሙኒየም ብዙ ጊዜ የሚቆረጡት እንደዚህ። እዚህ ጋር የራሱ መሞረጃ ቅርጽ ማስያዣዎች ብቻ 5 ተግባር ነው ያላት። 5 ማሽኖችን በመልክ አድርጌ የሰራሁባት ነው። እስኪ መጀመሪያውን እንጨት ሰንጥቄ ላሳያችሁ። አንዴ ወደ እንትን እንዳይልባችሁ ሰለሞን አሁን እንጨት ቆረጠ ማለት ነው። ይሄ አልሙኒየም እንጨት ሁሉ የሚቆርጥ ነው። እዚህ ጋር ደግሞ አንድ እንጨት ቤት አሁን ለምሳሌ በክብ ምናምን ተደርገው ቅርጽ እያወጡ ምናምን አልጋ ላይ ሊሆን ይችላል ሌሎች ነገሮች ላይ ምናምን እንትን ለማለት እዚህ ጋር ብቻ እቺ ማለስለሻዋን ብቻ ለመግዛት ወደ 5000 ብር ምናምን ሊያወጡ ከዛ በላይ ሊያወጡ ይችላል። እኔ ቤት ውስጥ በተበላሸ ቡና መፍጫ ማሽን አወጣዋትና በሳኔ ሰራፊ ማለት ነው። የመጀመሪያ ቅርጽ ማስያዝ ነው። አሁን ለምሳሌ እቺ 4 ማዕዘን ሊሆን ይችላል። በዚህኛው ጋር ክብ ለማድረግ ምናምን በፈለጉ ጊዜ እዚህ ጋር ኦን ትሆናለች ማለት ነው። ለመሞረጃ ማለት ነው። ሌላኛው ሁለተኛ ተግባሯ ደግሞ እንደዚህ ትነቀልና አሁን ብዙ ጊዜ አሁን ማላለቀም ይቀጥላል። እንደዚህ አሁን ለምሳሌ እንጨቶች ሊኖሩ ይችላሉ። ለምሳሌ በእንጨት ነው የሚፈገፍጉት ዛሬ ምናምን። ይችኛዋን በቀላሉ የምትላጥናት 15 ብር ምናምን ናት። ይችኛዋን በመቀየር እዚህ ጋር ያረጓታል። እንደማለስለስ ለማለስለስ ምናምን ማድረግ ይችላሉ። ሌላኛው ደግሞ ተግባሯ ይችኛዋን ብሎን ናት የምትፈታ ነች። ይችኛዋን በመፍታት ይችኛዋ ትቀየራለች። እዚህ ጋር ጫፏ መያዝ ይቻላል። እሷ ደግሞ ጸጉሯ ይቀየርና ደግሞ ማጽጃ ትሆናለች። ይሄን የመሰለውን እንደዚህ ምናምን ለማለስለስ በቀላሉ ይጠቀሙባታል። እዚህ ጋር ጨረስን። አሁን ሌላኛው ደግሞ ልዩን የሚያደርገው ነገር ምንድነው?
ብዙ ጊዜ እንደዚህ አይነት ማሽኖችን ወደ ከሰባት በላይ ተግባራቶችን የያዙ ማሽን አሁን ፊልድ ወጥተው ይወጣሉ። ብዙ ጊዜ ገጠማ ምናምን ሊወጡ ይችላሉ። ለመሸከም በጣም ከባድ ነው ለመያዝ መኪና ተከራይተ ምናምን። የኛው ግን በቀላሉ አንጠልጥላቸው መሄድ የምችለውች ነው። እንዲሁም ጊዜን ትቆጥብበታለህ። ጊዜ የኛልም ማሽኖችን ስገዛ የኛው ግምት የወጣለት ወደ 240 ሺህ ብር ነው። እኔ ሰሩት በ5000 ብር ነው። አሁን እንዲሁም በቅርቡ ነው ከውድድር የመጣሁት እዛ አሸንፌ መጥቼ አሁን ደግሞ ሌላ የት ነው የተወዳደርከው? እዚህ ከተማ ላይ ማለት ነው። ከተማ ላይ ምን ተወዳደርክ? ይሄኛው ነበር ይዤ የሄድኩትኝ። በፈጠራ ስራ ተወዳድረህ ነው? አዎ በፈጠራ ስራ። ስንተኛ ወጣ? እዛ ላይ ሁለተኛ ነበር። አራጀ ጭብጨባ። አሁን ይሄንን ማሽን አንተ ለመስራት ምንድነው የገዛው? ከውጭ የተጠቀምከው? ከውጭ የተጠቀምኩት ነገር መቁረጫውን ብቻ ነው? መቁረጫ ከዛ የኛውን ካሮጌ ተራ ገዛው። ካሮጌ ተራ ግራይንደር በቃ እና ኩሽኔቶን እንዲሁም ፐርፌክት መሆን ስላለበት መንገድ ላይም ስለማታገኙ ኩሽኔቶ ሌሮ እዚህ ሞላ ጠቅላላ ብረት የሚባል አለ። እሱ ጋር እንደረዳት ሆኜ የተግባባሁት ከሱ እቃ ምናምን ይሰጥ የጀመር ምናምን መጀመሪያችን ነበር የሰራዋት ምናምን ራሱ ብየዳ አስተማማሪኝ ይዛችለ እዚህ ጋር ደግሞ ሞር እያሻሻልኩት እያሰፍኩት መጣው። ይሄንን ልሰራች እያሉ በቀላሉ ማለት ነው። አጠቃላይ ይሄኛውን እገዛ ማለት አሁን ለምሳሌ እኔ አምርቼ ልሽጠው ግን ማምረቻ እቃዎችን እንዲሁም በኋላ ወርክሾፔን ታዩልኛላችሁ ከፍቻለሁ። ያኛው ወርክሾፕ ውስጥ ነው አሁን ያሰብኩትኝ እነዚህን እቃዎች በቀላሉ ሙሉ ፐርፌክት ሆኖ ለመሰራት ከአንድ ድርጅት ጋር ተገናኝቼ ያው እውቀት ብቻ መውሰድና እስከ 20 ሺህ ብር ያለ ድረስ ብቻ ነው የሚያስፈልገን። ሌላኛው ደግሞ በቅርቡ የምትሰራ መኪና አለች። ያው እንግዲህ ያቺ መኪና አንዴ ቻርጀር ካረጋችኋት በኋላ ቻርጀር ማድረግ ይጠበቅባችሁ ማለት ነው። ቀለል አድርገህ መኪና የምትለው መኪና ልትሰራ ነው? መኪና ነው የሚነዳ መኪና በአንድ ጊዜ ቻርጅ ብቻ አንድ ጊዜ ቻርጅ ታደርገዋለህ። ስትነዳው ቻርጅንግ ይላል። ቻርጅ ያደርጋል ራሱ ቻርጅ ያደርጋል። ራሱን ሪሳይክል ያደርጋል። መካኒካል ወደ ኤሌክትሪካል ኤነርጂ ይቀየራል። እሱን አውቁት ነው። እሺ መካኒካል ኤነርጂ ያልከው እሱ በቀጣይ ላይ ደግሞ መስራት ያሰብኩትኝ የኤሌክትሪካል ካር እንዲሁም እነዚህ የኔ ኤሌክትሪካል ካሮችና ሞተሮች ከሌሎች ለየት የሚያደርጋቸው ነገር ምንድን ነው? አንድ ቻርጀር ከተደረጉ በኋላ ራሳቸውን ሪሳይክል እያደረጉ መካኒካል ኢነርጂያቸውን ወደ ኤሌክትሪካል ኢነርጂ በቀላሉ ቀይረው መጠቀም የሚችሉ ናቸው። ካለምንም የኪሎ ሜትር ገደብ መጓዝ እንድንችልና የፈለግንበት ቦታ በፈለግንበት ሰዓት መድረስ እንድንችል እንዲሁም የተለያዩ ጊዜዎችን እንዳናጓትት የሚጠቅሙ ናቸው። ይሄንን ቀጥሎ ሌላ ምን አለ? አልሙኒየም ቆርጬ ላሳየዋል። አልሙኒየም ሊቆረጥልታል። የእናንተ አልሙኒየም መቆረጫ ማሽኖች ከየት ነው የሚመጡት? እኛ ከጀርመን ነው የመጣው። ከጀርመን ከውጭ ነው? በአጠቃላይ ብቻ የቆመ መቆረጫ ማሽን ከውጭ ነው የመጣው? ከውጭ ነው ሙሉ ድሪል ምናምን የምንጠቀማቸው አንዱ ማሽን የሀገር ውስጥ የለም አንዱ። ስለዚህ እንግዲህ አሁን እየደረሰልን ነው ማለት ነው። እኛም አበረታተን ተመልካቾቻችንም አበረታተን ትንሽ ይገዛ አሁን ይህ ወርክሾፕ እቃ ማቴሪያል ሊሟላልን ኦልሬዲ አምጥቶታል። ግን ኳሊቲውን ጠብቆ ስታንዳርድ እንዲወጣ ማድረግ ደግሞ እገዛ ይፈልጋል። ከቶፕ ማሽን ላይ የሚጠቀሙት ስፕሪንግ እና ይሄኛው አንድ አይነት አይደለም። ጎበዝ ነው ያልኩት። ቆርጧል። ማዘጨብ አለብን። የስ ተቆርጧል። ይሄንን ዲቴሉን እንዴት አወቀው? መጀመሪያ ይሄኛው ዲቴሉን አወቅኩትኝ መጀመሪያ ሰዓት ላይ እዚህ ሞላ እሱ ጋር እንደዚህ ሰራ ነበር። ለፈጠራ ስራ መግዣ ቤት ላለማስቸገር ስል እሱ ጋር ቅዳሜና እሑድ በትርፍ ሰዓቴ 9 ሰዓት ላይ ስፖርት ከመግባቴ በፊት ማለት ነው እገባለሁ። እዚህ እሱ ጋር ሰራለሁ። ብር ይሰጠኛል። ምን ሰራለሁ? እሱ ጋር ምን እንደምትሰራው? ብረት በየድ ብረት መበየድ ምናምን እንዲሁም እንደዚሁ አላረለ መስኮት ምናምን ስሰራ ይዞኝ ይወጣል ምናምን እስኪና ሙያ ልመድ እያለኝ አሬ ድረስ ይዞኝ ምናምን ሄዳል። ወደ ከተማ ወደ ወተን ሁሉ እንሰራበታል። ስለዚህ የነዚህን ዲቴይሎች 45ቱን ኤቭሪ የማሽኑን ፓርቶች በሙሉ እዛ ላይ ነው ያያቸው ማለት ነው። ሞላ ጠቅላላ ብረትና አልሙኒየም ሰውየው ማለት ዋና ኃላፊው ስሙ ሞላ ይባላል። እሱ ከጎኔ በመሆን የተለያዩ ማቴሪያሎች ሊሆን ይችላል ብረቶችን ውጭ ላይ ማላገኛቸው ነገሮች አሁን ለምሳሌ ያንን ብረት የተቆራረጠ የማይጠቅም እንኳን ቢሆን ውጭ ላይ ልግዛብል በኪሎ ሊሸጡልኝ ይችላሉ እንደ ቁራሌ እንደምንለው ማለት ነው። ግን እሱ በነፃ እየሰጠኝ እንዲሁም እዛው በራሴ እንድሰራ እንድበይድ እያደረገ ከረዳኝ ሰዎች መካከል አንዱ ነው። እንዲሁም በሀሳብም በስራም እንዲሁም ደግሞ የተለያዩ ገንዘቦችን ሰርቼ እንዳገኝና የተለያዩ እቃዎችን እንድገዛ ያደረገኝ ሰው እዛ በመግባት የተለያዩ ልምዶችን ወስዳለሁ። እንዲሁም የተለያዩ ስራዎችን አብሬ ከሱ ጎን ሆኜ የመስራት
በመስራት ጊዜን አሳልፋለሁ። እሱ ስራውን ሊያስለምደው ይሞክራል። እሱ የሚፈልገው ማሽን ነው የሚፈልገው። እሱ ስራ ሳይሰራ አንተ የሚሰራበትን ማሽን እኔ የሚሰራበትን ብረቱን ብየዳውን ሳይሆን የሚሰራበትን ማሽን ላይ አሁን ፒጉን መግዛት ብቻ ነው የሚቀረኝ። ብቻ የመበየጃ አይነት ነው። የመበየጃ ስንት ብር ነች እሷ? ወደ 35,000 ብር ናት። እሷን ካገኘ ማሽኑን አሻሽለህ ትሰራዋለህ። ማሽኖቹን እያመረትኩኝ ምናምን ውጭ ላይ መጀመር ነው አሁን ሀሳቤ። እዚህ ምን ጎበኘው ሌላ ነገር አለ? እዚህ ምን ጎበኘው? እዛች ጋር አንድ ስራለች። እቺ ያሳያል። መምህር ዳንኤል ደንቆኛል። ደንቆኛል። አዎ ምንድን ነው ይሄ ደግሞ? ይሄኛው ደግሞ ስናይፐር ነው ለአይነ ስውራን ይሆናሉ ማለት ልበ ብርሃን ብለን የምንጠራቸው ለነሱ በማሰብ ነው የሰራሁት። ይሄኛውንም በቀላሉ አሁን ገበያ ላይ ይሄኛውን ሰርተው የሚሸጡት 19,000 ብር ነው። ይሄኛውን ለምሳሌ ይሄንን ለመስራት ራሱ ትምህርት ያስፈልጋል። እኔ የሰራሁት ዩቲዩብ ላይ ተመሬ ነው። ራሴን ዩቲዩብ ላይ አስተማርኩኝ። ማታ እስከ 6 ሰዓት አመሻለሁ ከስራ ከገባሁ በኋላ ማለት ነው። የቤት ስራዬን ከሰራሁ በኋላ ዩቲዩብ ላይ ምናምን ይሄኛውን ኮዲንግ እንዴት እንደሚጫን ፓይተን ላይ ምናምን አለ። እነሱን ምናምን ተማርኩኝ። የሚያስፈልጋቸውን እኮች ምናምን እንደዚህ መምህር ነግሮኝ ሳይሆን እዛ ላይ በማቃችን ነው። እቺ ስማርት ብላይንድ ስቲክ ናት። ስማርት ብላይንድ ስቲክ። እስኪ ምን እንደምትሰራው ንገረኝ። በመጀመሪያ እዚህ ጋር ኦን እናረጋታለን። እሺ። ከዛ በሚሄዱበት ጊዜ ምን ማለት ነው? አሁን በቃ ከፊት ለፊቷ የሆነ ነገር የሆነ ነገር አለ ማለት ነው። ከዛ ነካ ነካ አድርገው አቅጣጫ ሲቀይሩ ታቆማለች ማለት ነው። እሺ፣ ወደኛ ችግር የለውም። ምን ያክል ሴንቲሜትር ነው ሴንስ የምታደርገው? በ45 ሴንቲሜትር ነው እንትኑ ላይ ኮዲንጉ ላይ የጫንኩትኝ። እስከ 1 ሜትርም ከፍ ማድረግ ማሳደግ የሚቻልበት ለነሱ የተመቻቸ ነው። በምን ነው የሰራው? ወይንስ ሙሉ ይሄኛው ፒቪሲ ነው። ይሄ ቱቦ አለ አይደለ? እሱን በሳት አቀለጥኩትና ቀጥ አደረኩትኝ። ከዛ በግሉገን ተጠቀምኩኝ ሰካውቲ ማለት ነው። እዚህ ጋር በግሉገን አጣበኩትኝ። ሌላኛው ደግሞ እዚች ጋር ቻርጀር በገጠርም በከተማም ያሉትን ተጠቃሚ ለማድረግ ሶላር 9 ቮልትን በመጠቀም ሶላር ማድረግ ትችላለች። እንዲሁም በቻርጀር እንደዚህ በሶኬት እዛ ጋር እንዳለችው ማድረግ ይቻላል ማለት ነው። ይሄ ጽሁፉ ምንድን ነው የሚለው? ይሄ ምንድን ነው? ኦፍ ነው የምትለው። እኛ ኦን እነሱ እንዲያነቡት ማለት ነው። አሃ ነው እንዴ? እዚህ ጋር በእንትን ይጻፍኩ በብሬል ነው ይጻፍ። በብሬል ይጻፍኩ። ስለዚህ አሁን አይኑን ማየት የማይችል ሰው እንደዚህ ዳብሶ ኦን ያውቀዋል ማለት ነው። ኦን እቺ ነች፣ ኦፍ እቺ ነች። ይቺኛው ኦፍ ናት ማለት ነው። እኛ ዜሮ እና ዋን አይደለም እናውቀው፣ እነሱ ደግሞ እዚህ ጋር ማየት ይችላሉ። ሌላኛው ደግሞ ቻርጀር ሲያደርጉም አይቸገሩም፣ በቀላሉ እዚህ ጋር መሰካት ይችላሉ። ማኑዋል ራሱ የጻፍኩላቸው በእነሱ ነው፣ በብሬል ማለት ነው። ማኑዋል አላቸው፣ አንብበው ይረዱታል ማለት ነው። ይሄ ማሽን ኢትዮጵያ ውስጥ አለ አሁን? አለ። ስንት ብር ይሸጣል? ግን ያለው የድምጽ ብቻ ነው። 19,000 ብር ነው የሚሸጠው። ኦንላይን ላይ ነው ኦርደር ማድረግ ትችላላችሁ። 19,000 ብር ነው የሚሸጠው። ደግሞ ያኛው በጣም ኢዚ ነው፣ በጣም ትልቅ ነው። ቱቦ ራሱ መስነ ስርዓት አይቼዋለሁ። ይሄኛው ግን በቀላሉ ሰፈር ውስጥ ማግኘት የምችለው ነው ማለት ነው። ስንት ብር ኮስት አደረገ አንተ? ስንት ብር አወጣ? እዚህ 2,000 ብር ነው ያወጣሁት እኔ። እሱንም ኦንላይን ላይ እቃዎቹን የሚገዙበትን ቦታ ስለማላውቃቸው እነዚህንና ውስጥ ያለውን አርዲኖ የገዛሁት ኦንላይን ላይ ያዘዝኳቸው። ለዛ ነው እንጂ ዋጋው የጨመረብኝ። ይሄን ያለም ኮስት አይደለም ማለት ነው። ከዚህ በታች መስራት ይቻላል። ከዚህ በታች መስራት ይቻላል፣ ማምረት ይቻላል። የትኛዋ ምንድን ነች? እዚህ ጋር ምን አለ? እዚህ ጋር በዘር የያዛትና ምን ደበለ ቫይብሬት ያደርጋል። ቫይብሬት ታደርጋለች ማለት ነው። ያደርጋል። ድንገት ጫጫታ ውስጥ ብትሆን ኦኬ፣ ልሞክራት። ጫጫታ ውስጥ ስትሆን እዚህ ጋር ይሰማሃል ማለት ነው። ድምፁን ባሰማው እኮ ቫይብሬት አለ። እሺ፣ የተወደዳችሁ ተመልካቾቻችን ይህንን ነገር ተጠቅመን መሄድ እንችላለን አንችልም የሚለውን ሰለሞንና መምህር ዳንኤልን አይናቸውን አስረን እንሞክራለን። ጭራሽ ይሄን ተጠቅሞ ምን ያህል መሄድ ይችላሉ የሚለውን አንተ ትተማመናለህ? በስራ ትተማመናለህ? በኋላ ብንጋጭ አምናችኋል? ስለዚህ እንሞክረው እስኪ ይሄ ነገር ምን ያህል ሰዎችን እየመራ ይወስዳል የሚለውን ለተወሰነ ጊዜ ሰለሞንና ዳንኤልን ማየት እንዳይችሉ አድርገን መጀመሪያ አስተኔሊድ ማየት እንዳይችሉ አድርገን እንሞክረዋለን። ያዝ አንድ እንሞክረዋለን። አሁን 1 2 3 ጎ። ሰለሞን በርታ፣ አይዞ። ያስ አሁን ደግሞ መምህር ዳንኤል ነው የሚሞክረው። በፊዚክስ መጠቀም አይቻልም። አሁን በቀጥታ በስቲኩ ተጠቀም። እሺ፣ ከፊት ለፊት ያለውን እንቅፋት ትነግርሃለች አትነግርህም የሚለውን እናያለን። አንዴ ቼክ አድርግለት። እሺ፣ ኦኬ፣ ኮንፈርም ጀምር። ዳኒ፣ ይሄ ኮንፈርም የተደረገ ያስ በጣም አሪፍ። ሶ
አሁን የሚሰራቸው ነገሮች በሙከራ ላይ ያሉ ገና ጅማሮ ሳይሆኑ በትክክል ወደ ተግባር የገቡና እየሰሩ ያሉ ናቸው። መቁረጫው ሲቆርጥ አይተናል። ስቲኩም ደግሞ በትክክል አይኑን ለጨፈነ ሰው መምራት እንደሚችል ጥቆማ መስጠት እንደሚችል አይተናል ማለት ነው። ምን ተሰማችሁ መምህር ዳኒ? እኔ እጅግ በጣም ይደንቀኝ አሚን መጽሐፍት ላይ የምናውቃቸውን ኮንሰፕቶች እንደዚህ ወርደው ደግሞ ስታያቸው ደግሞ ደስ ይላል። ስፔሻሊ በተማሪዎች ስታየው ትምህርት ላይ ያለው ሀሳብ እና እውነትም ኢትዮጵያ ተስፋ አላት። ሰለሞን በጣም ነው የገረመኝና እኔ በጣም ብዙ ጊዜ ሞክሬ የተውኩትን ሀሳብ እየተሰራ ስለሆነ እኔ ማመን ያቃት ዛሬ ይሄንን እዚህ ሳይ በጣም ነው ደስታ የተሰማኝ። በጣም ኮርቼ ባለ ጀግና። ስለዚህ ቀጣይ ፕሮጀክት እነዚህን አሁን ያሳየህንን አጠናክሮ ከመስራት በተጨማሪ ደግሞ የኤሌክትሪክ መኪና መስራት ትፈልጋለህ። በጣም ደስ ብሎናል። እንግዲህ ብዙ ደጋግ ኢትዮጵያውያን አሉ። አንተን ሲያዩ በጣም እንደሚደሰቱ እርግጠኛ ነኝ። ሁላችንም የምንጠብቀው ኢትዮጵያ ውስጥ እንዳንተ አይነት ቀጣይ ዘመናችንን የሚያሳዩን ወጣቶች እንጠብቃለን። የሚፈጥሩ የሚመራመሩ ወጣቶች እና ብዙ ኢትዮጵያውያን ደጋግ ኢትዮጵያውያን አሉ። ይደውሉልሃል፣ ያገኙሃል፣ ያግዙሃል ብዬ አምናለሁ። እኛም የሚጠበቅብን እናደርጋለን። አሁን ወርክሾፕ አለ፣ እሱን አሳያቸዋለሁ ብለን ነበር። በጣም እንዲሁም ደግሞ እንደዚህ የምሰራቸው ስራዎች አሪፍ ስለሆኑና በማህበረሰቡ ዘንድ ተቀባይነትን የሚያገኙ ስለሆኑ እዛው ትምህርት ቤት ውስጥ ትልቅ ወርክሾፕ በመስጠት ስራዬን እንዳጠናከረና ለወደፊት አምራች እንደሆን ረድተውኛል። እሺ ምንድናቸው እነዚህ ሁሉ? ይሄ ሁሉ ሰርቲፊኬት ፕሪንት እያደረክ ነው? ተሸልመ ነው? ህትመት ትሰራለህ? ህትመት እየሰራህ ነው ወይስ ምንድን ነው ይሄ ሁሉ? የመጀመሪያውን ያገኘው ሰርቲፊኬት እዛ ጋር ያለችው ጫፍ ላይ ያለችው እሷ ነች። ይቺ ሰርቲፊኬት ያገኘኋት የመጀመሪያው ለሀብታሙ ደምሴ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ በ2016 ዓ.ም የሳይንስና ፈጠራ አውደሪ በከተማ ደረጃ በፈጠራ ስራ ከአንደኛና መካከለኛ ደረጃ ትምህርት ቤቶች ተማሪዎች መካከል በአጠቃላይ 87% ነጥብ በማስመዝገብ ሁለተኛ ደረጃ ስለወጡ ይህ የምስክር ወረቀት ተበርክቶላቸዋል። ከዚህኛው ሜዳሊያ ጋር ይሄን አብሮ ተሸለምኩ። እስኪ ልበሰው ብናት ቆሽ እስኪ አድርገው የመጀመሪያው ከዚች ጋር ነው። የዚችኛዋ ነበረች። ከዛ ይችኛዋ በጣም አበረታቸው ነው። እኔ ተሰጥቶኝ አያውቅም። ሜዳሊያ ማይቼ ራሱ አላውቅም። የመጀመሪያ ነው። ለተማሪ ራሱ የሚሰጥ አልመሰለኝ ነበርና ለሯጭ ብቻ መስሎ እኮ እንደዛ ነው ማለት። በብረት እያሰሯት እያለ ሀገር አቀፉ ተደወለልኝ። ሰውየው ማለት ነው ከትምህርት ሚኒስቴር ነው እንደዚህ ስራ ስላለፈለ ሀገር አቀፍ ላይ ትወዳለህ። እኔ ውሸት ነው። ጀለሶች እየደወሉ ስራቴና አላለ ጓደኛዬ ይመስለኝ የሚፎግሩ መሰለኝ እንደዚህ ስለሚሰራ ስለሚያውቁ የሆነ በቃ እየቀለዱብኝ መስሎኝ ነበረ። ቪዲዮ ቀርጬ ላኩኝ። ይሄኛውን ሀገር አቀፍ ላይ ማሸነፍ ቻልኩኝ ማለት ነው። በምን ተወዳደር? በመቁረጫው ማሽን ወደ እንጨት የነበረች ወደ ብረት ቀየርያት ይሄንን አሸነፍኩኝ። ከዛ ታብሌት ተሸለምኩኝ ማለት ነው። እዛ ጋር ከጀርባለች። እሺ በለው እሷን ታብሌት መሸለም እቺን ታብሌት እና ያን ሰርቲፊኬት ተሸለም። ይሄኛው ሁለቱ ሰርቲፊኬት ይሄኛው ከአዲስ አበባ አንደኛ ነበር የወጣው። አንተ አንደኛ በመውጣት ምክንያት እንደ ሀገር በተደረገ ውድድር ላይ አዲስ አበባ አንደኛ ወጣ። አዲስ አበባ አንደኛ ነበር የወጣው። ምናጨብጭብ ዛሬ በዚህ ዓመት የሰሩት ያኛው ትልቁ ማሽን 4 ሰርቲፊኬትን ያመጣውበት አንድ እዚህ ጋር ያለው እዚህ ጋር ሁለት ይችኛው አለች ማለት ሁለት ያኛው ነው። 3 ሰርቲፊኬት አጠቃላይ ከዛ ይችኛው ሜዳሊያ እና ከዛ በዚህ ዓመት ደግሞ ይሄኛው ሜዳሊያ ይዤ መጣሁ ማለት ነው። እስኪ አንዱን ላድርገው እናቴ ዝም ብዬ አንዱን እንድነቃቃ ማለት ለሜዳሊያ እንድሰራ አምጣ እስኪ ቢነካኝ ዳንኤል እንኳን ይገባል። ዳንኤል ይገባል። ሌላ የለም እኛል ሚኒማ ወደ ይሄው ነው ሰለሞንም ይገባል። ነገር ከነካኝ ነው። እስኪ ማለት ሜዳሊያ እናድርግና አስቡ። ስንት ዓመት ነው? 17 እና አንተ 37 ሲሞላ እኮ ሰርቲፊኬት ማስቀመጫ ቦታ ይሄ በ2 ዓመት የመጣ ነው ሁሉ እውነት ለመናገር ይሄ እጅግ አገር የሚያኮራ በርካታ ወጣቶችን የሚያነቃቃና የሚያበረታታ ነው። ይሄንን ልጅ ያየ ወጣት ይሄንን ልጅ ያየ በተለይ የፈጠራ ፍላጎት ያለው ወጣት እንቅልፍ ተኝቶ ያድራል ብዬ አላስብም። ሰለሞን ራሱ በልቦን አይተኛም። እኔ ግራ አይገባኝ እንግዲህ መጀመሪያ ስመጣ ያንተን ስቶሪ አይቼ ነው የጀመርኩት አለና
የኔን ስቶሪ በምን አንግል አይቶት ነው የሚለው እስካሁን ከቅድም እስካሁን እየተከተልኩት አልገባህ ምን አያያዛት እስኪ እሷን ንገረኝ። የኔ ቪዲዮ ከምን ጋር እያይዘው ነው? ያንተ ቪዲዮ አያያዝኩት እንዴም ከሸቱ ጋር እየዞራችሁ ምናምን ስታመሰግኑ የነበረው ቪዲዮና ያሳለፍካቸው ህይወቶች ምናምን አይቻልም እና ደግሞ በውስጡ ነው የተረዳሁት። ለዚህ ደረጃ የደረስከው ግዴታ አንተን ምን እንቆራጭ ስለሆንክ እኔ መሆን የለብኝም። ያንተ አሰራርህን በእኔ አምጥቼው ነው። አሁን ለምሳሌ እንተ ማታ ምናምን ፊንት ሁሉ ነቅዬ ነበር ምናምን ያልከው ማለት ነው። ተማሪዎች ከዚህ 9 ሰዓት ሲወጡ ነው ማታ 2 ሰዓት 3 ሰዓት ሞታበት ሰዓት አለ። ማታ ደግሞ እዛ ገባለሁ። የኔ ውሎ ያው በየሳምንቱ ምናምን አይቀየርም ማለት መጀመሪያ ሰኞ ጧት ከእንቅልፌ እንደተነሳው ያው ቀጥታ ወደ ትምህርት ቤት ነው የሚሄደው። ትምህርት ቤት እስከ 3ኛው ክፍለ ጊዜ ከተማርኩ በኋላ እረፍት ሰዓትና ምሳ ሰዓቴን ማሳለፈው ከስንት አንድ ነው። እንዲሁም ጓደኞቼ ወርክሾፕ ውስጥ ራሱ ካልገቡ ማንገናኝበት ሰዓት ይሆናል። ያው 9 ሰዓት ከትምህርት ከወጣን በኋላ ምሳ ሰዓቴና እረፍት ሰዓቴን ከተጠቀምኳቸው በተጨማሪ ደግሞ ያው 9 ሰዓት ላይ ብዙ ጊዜ ተማሪዎች ወደ ቤታቸው የሚገቡበት ሰዓት ነው። እኔ ግን ያው እዛው በመቅረት የራሴን ወርክሾፕ ውስጥ የተለያዩ ፕሮፖዛሎችን ዲዛይን በማድረግ እንዲሁም የተለያዩ መሰራቸው ስራዎች እንዲሁም ወደፊት መስራት ያሰብኳቸውን ነገሮች በማድረግ እዛ ውስጥ እስከ 3 ሰዓት ድረስ እቆያለሁ ማለት ነው። ከዛ ከወጣሁ በኋላም ያው ቤት በመግባት የተለያዩ ስራዎችን ቤተሰብም ላግዝ ይችላል። እንዲሁ እዚሁ ላይ ደግሞ ዩቲዩብ ያለው የቤት ስራ የተሰጠኝን በትምህርቴም ላጠና ይችላል። እስከ 6 ሰዓት ድረስ ቆያለሁ ማለት ነው። እስከ ሌሊቱ 6 ሰዓት አሰለጥናለሁ። ስፖርት በአንድ ዘርፍ ብቻ ሳይሆን በሁሉም ዘርፍ ስፖርት አይኬፍ እስካሁን 2 ሜዳሊያ አምጥቻለሁ። በሱ በቴኳንዶ ማለት ነው። አረ ተበላች አስካለ በጣም የሚገርም ነው እውነት። እኔ በጣም ደስ ብሎኛል። በመምጣቴም በጣም ተደስቻለሁኝ። በእርግጥም መምህር እንኳንም ጠራሽን። ጠርታ የኢትዮጵያ ሕዝብ ማየት ያለበት ጉዳይ አለ አልነግራችሁም ብላ የጠራችን ሳትነግረኝ ነው የመጣሁት። ሳልነግራችሁ የጠራዋችሁ ሁለታችሁንም ሰው ምን ተሰማችሁ? አንደኛ እኔ እጅግ በጣም ከጠበቅኩት በላይ ሆኖብኛል። ሁለተኛ ደግሞ ብዙ ጊዜ በተለይ እኛ ሀገር ላይ ቲዮሪው ነገር ላይ ስለምናተኩር ተማሪውን በጠቅላላ ቲዮሪውን ነገር ይዞ ነው የሚሄደው። አካዳሚካሊ ወረቀት ላይ ተማሪዎቻችን እጅግ በጣም ጀግና ናቸው። እኛም መምህራኖች ደግሞ በዛ ላይ ነው በደንብ አድርገን ይዘናቸው የምንቀጥለውና እንዲህ ተማሪው በራሱ አፈት ልኮ ወደዚህ ነገር ውስጥ እስካልገባ ድረስ እጅግ በጣም አስቸጋሪ ነው እና እኔ ደንቆኛል ይሄን ሁሉ ነገር እሱ ላይ በማየቴ ተገርማል እጅግ በጣም እንዳልኩ ነው ማለት በጣም ኤክሳይትድ ሆኛለሁ። በጣም እንደዚህ አይነት ነገር ማየት መቻል ሞክሮ እዚህ ማድረስ የሆነ ታርጌት ማድረግ ልሰራው ትችላለህ። ባይዘው ስራውን ልሰራ እኛም ሰርተነው ስለምናል የትም አላደረስ ነው። ይሄንን ወስዶ አሳይቶ አስረድቶ ምናምን ሌላ ክሬቲቪቲ ይጠይቃል። ሶ እኔ ማለት የምፈልገው ከዚህ በላይ ብርታት ይፈልጋል፣ ዋጋ መክፈል ይፈልጋል፣ ያስለቅሳል። ህልም ዝም ብሎ አይደለም። ህልም ያስጨንቃል፣ ያስለቅሳል። እሱም በሙሉ ዋጋ መክፈል ከቻልክ ምንም ጥያቄ የለውም። ማለት አሁን ዓለም ላይ አንደኛ የምንለው ሰው ከእንደዚህ አይነት ወርክሾፕ ነው የተነሳው። የሆነ ሚራክል ነገር አይጠይቅም። ዲሲፕሊን የምትባል ነገር አለች። እሷን እንግዲህ ጣጣ ማረግ ከቻልክ በዚሁ ስፒድ ከሄድክ ምናልባት ይሄ በወታደር ነው የኒሻን ሽልማት ሲባል የምናውቀው እሱ ነገር ተጠምዞ አንተ እጅ ላይ ነው የሚሆነው። አሁንም የዋየን እግዚአብሔር ብርታቱን ይስጥህ ጀግን። አሁን ያለብህ ችግር ተስፋ እንዳያስቆርጥህ ስለሚያልፍ ነው። አሁን ይሄ ጊዜ ያልፍና ብዙ ነገር ይኖርሃል። ያቺ ቦታ ላይ ግን ደግሞ እቺ ሳቲስፋክሽን የምትባል ነገር አለች። አሁን ሰሞኑን ተወዳድረሃል፣ አሸንፈሃል ምናምን እኛ መጣንም እየተቀረጸ ነው። ይቺ ደግሞ የምታመጣው የሆነች ነገር አለች። አደራ እነሱ ሰፈር እንዳትገኝ። በጣም ትልቅ ቦታ ጠብቀሃለሁ። እኔ ስፔሻሊ ፐርሰናሊ ትልቅ ቦታ ጠብቀሃለሁ ማለት የምፈልገው ነው። አመሰግናለሁ። አሁን ደግሞ መምህር አዳነች ተቀላቅላናለች። እንግዲህ መምጣት አለባችሁ፣ አስቸኳይ ነው። የኢትዮጵያ ሕዝብ ይሄን ማየት አለበት፣ የኢትዮጵያ ሕዝብ ማየት አለበት፣ መምጣት አለባችሁ ብላ እሷ እኔን ጠራችኝ፣ እኔ እነሱን ጠራን። ይኸው ዛሬ እዚህ ተገኝተናልና መምህር የምትተዋወቁት ያለው ሁኔታ ትንሽ አስረጅኝ እስቲ። እሺ እኔ አንደኛ ደረጃ ትምህርት ቤት ነበር የማስተምረውና ጥቂት ትምህርት ሊዘጋ ጥቂት ጊዜያት ሲቀር ነበር እዛ ትምህርት ቤት ተመድቤ የመጣሁትና የማዕከል ተጠሪ ወይም የማምረቻ ክፍል ፔዳጎጂ ሴንተር ተጠሪ ሆኜ
እዛ ይመጣና መጋዝ ይኖራል፣ ምስማር ይኖራል፣ መዶሻ ይኖራል እያለ ይመጣና ሲጠይቀኝ ይሄ ልጅ እዚህ ግቢ ምንድነው አናጺ ነው ምንድነው የሚል ስሜት ነበረኝ ነው። ማንም ተማሪ ሊጠይቅ አይችልም። ዩኒፎርም ለብሰው መጥተው ላስቸግርሽ ምስማር ልውሰድ የሚል ጥያቄዎችን ያቀርባል። እንዲህ አይነት ጥያቄ አንድ ቀን ተከትዬ ሄድኩኝ። በቃ መዶሻም ቀስም ሲወስድ ተከትዬ ሲሄድ ያቺን በጣውላ የሰራትን አየሁኝና በጣም ተደነቅኩኝ። አጋጣሚ ሚኒስትሪ ወሰደና ወደ ትምህርት ቤት መጣ። ወደ ትምህርት ቤት ቢመጣም ግን እኔና የሱ ግንኙነት አልተቋረጠም። ምን ልርዳ ምን ላድርግልህ ቲቸርዬ ይሄ ቢደረግልኝ ይላል እና በዘንድሮ ውድድር ራሱ እንደ ከተማ አቀፍ ውድድር ላይ 2 ተማሪዎችን ይዤ አሳተፍኩኝ። እሱ ደግሞ ከዚህ ትምህርት ቤት ተወዳድሮ በወረዳ ደረጃ ተገናኘ። በከተማ ደረጃ ላይ ደግሞ በነበረው ውድድር አንድ ላይ ነበር። እኔ አንድ ተማሪ አልፋ ወደዛ ሄደን እሱንም ጋር እዛ ተደረገ። እንግዲህ ሜዳሊያ ይዞ መጣ። በጣም ደስ አለኝ። በጣም ደስ የሚል ልጅ የሚበረታታ ልጅ ነው። መምህራኖቹን አክባሪ ነው። በዚሁ አጋጣሚ የፈጠራ ስራ እንዲደረግ ለሚያደርጉ አካላት ሳላመሰግን አልቀርም። ምክንያቱም በጣም ብዙ እምቅ አቅም ያላቸው ተማሪዎችን ተመልክቻለሁ እዛ ቦታ ላይ ከ13ቱም ክፍለ ከተማ እጅግ አቅም ያላቸው ለካ ኢትዮጵያውያን ልጆች ይህንን መስራት እንችላለን እንዴ እስክል ድረስ እስክገረም ድረስ ከታች ከትምህርት ቤት ጀምሮ በወረዳ በከተማ እስከ ክፍለ ከተማ ከዛም አልፎ በከተማ በሚደረገው ውድድር እንደነዚህ አይነቶች ልጆች ማውጣት እንችላለን። ግን ከሽልማት ከሜዳሊያ ባለፈ ደግሞ እነዚህ ልጆች ወደ አንድ ማዕከል አምጥተናቸው የተሻለ ስራ እንዲሰሩ ብናደርግ ደግሞ የተሻለ ነው። የሚያደርግላቸው ማበረታቻ እንዳለ ሆኖ የሚሸጣቸው ሽልማቶች፣ ምስክር ወረቀቶችና ሀብቴ ስለምኮራበት ነው። ሚስጥሩን መታየታል። እጅግ የምወደው ማከብረው ተማሪዬ ነው። መታችሁ ስላያችሁ ዳኒንም ሰለሞንንም ፍፄንም እጅግ አድርጌ ነው ማመሰግነው። የተማሪ ሀብታሙን የፈጠራ ስራዎች ተመልክተናል። እጅግ በጣም ተደንቀናል፣ ተገርመናል። ነገር ግን ይህ የፈጠራ ሂደት ስራ እዚሁ መቆም ያለበት አይደለም። የበለጠ ማደግና መመንደግ ይጠበቅበታል። እንዲህ ያሉ ወጣቶችን ስናበረታታ ከ1 2 3 4 እየሆኑ ሲመጡ ሀገር የምትኮራበትን ስራ መስራት ይቻላል። አይደለም ለሀገር ውስጥ ብቻ ሳይሆን እነዚህ ማሽኖች አምርቶ ለጎረቤት ሀገራት ባህር አሻግሮም ኤክስፖርት ማድረግ ይቻላል። ይሄንን ደግሞ እምነት የፈጠርነው እሱ የሰራቸውን የፈጠራ ስራዎች በማየት ነው። እሱ መምህራኖቹ ቤተሰቦቹ በጋራ ሆነው እዚያ አድርሰውታል። አሁን ደግሞ የኔና የእናንተ ኃላፊነት ይሆናል። ይህን ወጣት ማበረታታት፣ መምከር፣ አቅጣጫ ማሳየት፣ እንዲገዛለት የሚፈልጋቸው ነገሮች ካሉ እነዛን ነገሮች በመግዛትና በማገዝ ቀጥሎ ያለው ፕሮጀክቱ ደግሞ በኤሌክትሪክ የሚሰራ መኪና መስራት ነው። እኔ እንደሚሰራ አምናለሁ። ዳኒ አታም እስኪ አንዴ እኔ እንደሚሰራ አምናለሁ። በተለያየ መንገድ አግዛችሁት የሚቀጥለው ደግሞ ቀረጻ ስንቀርጽ መኪናውን እየነዳን ነው። ኤሌክትሪክ መኪና ፒፕ እያደረግን ነው የምንገናኘው። እግዚአብሔር ካንተ ጋር ይሁን። በርታ። ያገዙትን ሰዎች በሙሉ ከልብ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ቴንክ ዩ ሶ ማች። በርታ። ኢትዮጵያ ትኮራባለች። ኢትዮጵያ ካንተ ብዙ ነገር ትጠብቃለች። መላው ካንተ በታች ያሉ ህፃናት፣ ወጣቶች በሙሉ ያ ባንተ ብርታትና ጥረት መሰረት ምክንያት ይነቃቃሉ፣ ይበረታሉ። ስለዚህ በምንም ተስፋ እንዳትቆርጥ። ትቆርጣለህ ብዬ አላስብም። ተስፋ ከመጣ ራሱ በግራይንደር የምቆርጠው ነው ይመስለኛል። ተስፋ ልበቀና ኢትዮጵያውያን ይደውሉልሃል፣ ያበረታቱሃል፣ እውቀት ያካፍሉሃል፣ ያላቸውን ነገር በሙሉ ያደርጋሉ አንተ እንድታድግ። ይሄ እንደሚሆን አምናለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልን። ቻው፣ ደህና ሁኑ። በመጀመሪያ ፈጣሪ አምላክ እግዚአብሔርን ከልብ ማመስገን እፈልጋለሁ። እሱ ባይረዳኝ ኖሮ እዚህ ጋር ልደርስ አልችልም ነበረ። በመቀጠል ደግሞ ያው አባቴ ነው ከጎን እየሆነ በተለያዩ በብርም ሊሆን ይችላል ብዙ ነገር በይበልጥ ያገዘኝ አባቴ ነውና አባቴ እሺ በጣም ነው የምወደው። በጣም አመሰግናለሁ እዚህ ደረጃ እንድደርስ ስለረዳኝ ከልብ ማመስገን እፈልጋለሁ። እንዲሁም በመቀጠል ደግሞ የተለያዩ የፈጠራ ስራዎችን ውድድር ላይ እንዲሁም የተለያዩ የፈጠራ ስራዎችን ማቴሪያል በማሟላት እንድሰራ ለረዱ ከትምህርት ቤት ጀምሮ እስከ ክፍለ ከተማ እስከ ከተማ ድረስ ያሉትን የቢሮ ሰራተኞች ሊሆን ይችላል እንዲሁም በፈጠራ ዙሪያ ያሉትን ሰዎች ከልብ ማመስገን እፈልጋለሁ። እንዲሁም በመቀጠል ደግሞ ለዚህ ፖድካስት ላይ እንድቀርብ እንዲሁም የተለያዩ ስራዎችን ለተለያዩ ሰዎች እንዲደርስ ስለረዳችኝ ስለ መምህርት አዳነች አበበ ከልብ ማመስገን እፈልጋለሁ።